ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰዎች ከጥሩ ወደ መጥፎ ይለወጣሉ፣ ከመጥፎ ወደ ጥሩ ይለወጣሉ። የሚፈልገውና እስላም የሚፈልገው ደግሞ ሁሉ ጊዜ ከመጥፎ ወደ ጥሩ እንድንለወጥ ነው። ሰዎች ራሳቸውን ለለውጥ እስካላዘጋጁ ድረስ ለውጥ የሚባለው ነገር አይመጣም። ለውጥ ሁሉ ጊዜ ሲታሰብ የሚመጣው በወጣት ነው። ብዙ መስራት የምንችላቸው ነገሮች አሉ፣ በብዙ ነገር ግን ተተብትበናል። ፊት ለፊት የምናየው ይሄ ብርቅርቅ ዓለም እኛን ጠልፎ ጥሎናል፣ አንበርክኮናል፣ እጅ እንድንሰጥ አድርጎናል። ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል። ይሄው ነው የአላህ Subhanahu Wa Ta'ala ሱና። ነገራቶች ሳቢት አይደሉም፣ እዚህ ዱንያ ላይ ስንኖር ቋሚ አይደሉም፣ ይለወጣሉ፣ ይቀየራሉ። ከነበሩበት ከኛ ማንነት ከኛ አፈጣጠር ጀምሮ እንግዲህ ከወልደታችን እስከ ዛሬ እስካለንበት ሂደት ውስጥ በለውጥ ሂደት ውስጥ ነው የምናልፈው። ሁሉ ነገራችን በለውጥ ሂደት ውስጥ ያልፋልና በትክክል ግን ይሄንን ለውጥ ተረድተነው ለውጥ ለማንነታችን ትልቅ እና ወሳኝ ነገር እንደሆነ አውቀን በአግባብ መጠቀም ሰዎች ከጥሩ ወደ መጥፎ ይለወጣሉ፣ ከመጥፎ ወደ ጥሩ ይለወጣሉ። የሚፈልገውና እስላም የሚፈልገው ደግሞ ሁሉ ጊዜ ከመጥፎ ወደ ጥሩ እንድንለወጥ ነው። ከነበርንበት የተበላሸ ማንነት ወደ ተሻለ ማንነት። ዛሬ ላይ በጣም ብዙ ኸይራቶች እንደ ዓለም እስላም እንደ ኡማው እንደ ማህበረሰባችን ብዙ መልካም ነገሮች እንዳሉ ሁሉ በዛው ልክ ደግሞ ፈተናዎቻችን የበዙበት የሙስሊም ማህበረሰብ ለብዙ አደጋ የተጋለጥንበትም ወቅት ነው ያለው። ቅድም ካልኳችሁ መነሻ አንፃር ዛሬ ዓለም ላይ ካየነው ይሄ በጣም አስገራሚ ሆነ የዓለምን ክስተት የለወጡ ሁኔታዎችን ስንመለከት የአላህን Subhanahu Wa Ta'ala ኃያልነት እንረዳለን። ነገራቶችን ያለምንም ቅድመ ሁኔታ ያለምንም አማካሪ ያለምንም ማጋዥ በፈለገበት ጊዜ የፈለገውን ነገር እንደሚሰራ ሳይቶናል አላህ Subhanahu Wa Ta'ala። ኃያላን ነን ያሉትን አቅም አሳጥቷቸዋል፣ ጠንካሮች ነን ያሉትን ጉልበት አሳጥቷቸዋል፣ አምባገነን የነበሩትን ሁሉ ጥሏቸዋል። ይሄ አላህ ሱና ነው። የማይመስሉ ነገሮች ሆነው ያየናቸው ይለወጣሉ፣ ይቀየራሉ። ይሄ ሱና ነገም ይቀጥላል። ይሄው ነው የአላህ ሱና። በሁላችንም ሀያት ውስጥ ለየትኛው ለውጥ ውስጥ እኛ ኑረንበትና እኛ በሚሻለው ነገር ውስጥ የኛ ተሳትፎ የኛ ሚና የኛ በርክቶ ምንድነው የሚለው ነገር ከማሰብ ባለፈ ይሄዳል፣ ሂደቱ ይቀጥላል፣ አይቆምም። እዛ ውስጥ ግን የኔ ሚና ምንድነው፣ እኔ ላበረከት የቻልኩት ነገር ምንድነው የሚለው ነገር ማሰብ ነው። እኔ ሐቂቃ ሁሉ ጊዜ ህይወቴን ከሚገዙት ወይም ቆም ብዬ እንዳስብ ከሚያደርጉኝ እንደራሴ የቁርአን አያቶች አላህ Subhanahu Wa Ta'ala بعد أعوذ بالله من الشيطان الرجيم إن الله لا يغير ما بقوم حتى يغيروا ما بأنفسهم. ለውጥ የሚባል ነገር ሰዎች ለለውጥ እስካልተዘጋጁ አላህ Subhanahu Wa Ta'ala ለነገራቶች ሁሉ ምክንያት አድርጎለታል። አስባብ ለዛ መዳረሻ የሆኑ ምክንያቶችንም ማመቻችቷል። ሰዎች ራሳቸውን ለለውጥ እስካላዘጋጁ ድረስ ለውጥ የሚባለው ነገር አይመጣም። ሰው ሐፊዝ መሆን ይፈልጋል፣ ዝም ብሎ ግን በመመኘት የሚመጣ ሐፍዝ የለም አይደለም። ጁሁድ ይፈልጋል። ዓሊም መሆን ይፈልጋል፣ ዝም ብሎ ዓሊምነት መጥቶ የሚያንቅ ነገር አይደለም፣ መጥቶ አንተ ላይ የሚወጣብህ ነገር አይደለም። መሸቃለው ዑለማዎቹ እንደሚሉት لا تحسبن المجد تمرا انت اكله لن تبلغ المجد حتى تلقى صبرا ይላል። የክብር የሚባለው ነገር ተምር አይደለም ይላሉ። ይሄ እንደ ተምር ዝም ብለህ ቁርጥ አድርገህ የምትበላው ነገር አይደለም። ያንን የተምርን የዚህ ትልቁን ደረጃ ክብር ለማግኘት ሬት ወይም ደግሞ መራራን ነገር መቅመስ አስገዳጅ ሊሆን ይችላል። በየትኛውም ታሪክ ውስጥ ውጤት የሚባለው ነገር ሲመጣ የሚፈልገው ድል የሚፈልገው ደረጃ ሲደረስ ሙፈራሽ ቢልወርድ አልነበረም ማለት ይሄ በአበባ የተነጠፈ አበባ ተጎዝጉዞለት የመጣ ለውጥ ሂደት የለም። ዋጋ ተከፍሎበታል። ሰው ያለውን ውዱንም ርካሹንም ሁሉ ነገሩን ሰጥቶ ውጤት ያመጣል። አንዳንዴ ደግሞ ምናልባት ውጤቱን ላናየው እንችላለን፣ በእኛ ጊዜ የሚታይ ውጤት ላይሆን ይችላል። ግን እኛ የሚፈልግብን መስራት ነው። ጥለን መሄድ ያለብን ነገር ጥለን ለመውጣት የራሳችን ኃላፊነት ላይ መገኘት ነው። እኔ ወጣቱ ላይ ከምንም ነገር በላይ ሁሉ ጊዜ እንኳን በእኛ አገር ማህበረሰብ ከ65 እስከ 70% ቁጥር ያለው ወጣት ነው ተብሎ በሚታሰብበት ሀገር አይደለም፣ በየትኛውም አናሳ ቁጥር ባለበት ማህበረሰብ ውስጥ ለውጥ ሁሉ ጊዜ ሲታሰብ የሚመጣው በወጣት ነው። እድሜያቸው ለጋ የሆኑ ህፃናቶች ልጆች ንቃት ይኖራቸዋል፣
ብስለት ግን አይኖራቸው እድሜያቸው የገፉ አባቶች ህክማ ጥበብና ተሞክሮ ይኖራቸዋል ጥንካሬ ግን አይኖራቸውም ቁዋ ያንሳቸዋል ያንን ነገር ለማድረግ የሚችሉበት ነገር ሰውነታቸው ይደክማል ያ ማለት ሁሉ ጊዜ ወጣቶች ብቻ ናቸው ለውጡ የሚያመጡት ማለት አይደለም በታሪክ አጋጣሚ ነዋዲር የነበሩ በጣም ታይተው ተአምርን መስራት የቻሉ እድሜያቸው የገፋ ሰዎችንም ታሪክ ሲለውጡ አይሰናቸዋል እዚሁ በዚሁ ቃራ አፍሪካ ውስጥ በሊቢያ ላይ የሚታወቁት የትግል ተምሳሌት ሆነው የሚወሱት ዑመር አልሙኽታር ተስተውሱ በ80 ምናምን ዓመታቸው ነው ዑመር አልሙኽታር ትልቁን የለውጥ ቀንዲል እንዲሁ እንት ማለት የጀግኑት በታሪክ الاسلام ላይ ትልቅ ስራ ሰርተዋል ከሚባሉት ይሄ ፈትህ አልአንደሉስ ስፔንን ድል አድርገው የገቡት በስፔን ድል ከፊቱ ነው መርቷል የሚባለው ጣሪቅ ኢብኑ ዚያድ የሚባለው በርበሪ ወጣት ቢሆንም ዋናው ጦሩን እየመሩ ለዛድል ምክንያት የነበሩት ሙሳ ኢብኑ ኑሰይር የሚባሉ ታላቅ ታቢዒ ናቸው የ76 ዓመት ሽማግሌ ነበሩ ቁዋ በቃ እንትና አለ ኢራዳ አለ ይሄ ውስጥ ላይ የነበረ ልዩ ስሜት አይደለም ወጣት ሊሰራቸው የማይችልን ተግባራት ሰርተዋል ዑመር አልሙኽታር ሊገሏቸው ሲሉ ዑመር ሙኽታር የመጨረሻ መሽነቃ ውስጥ ከመግባታቸው መሰቃያ ገመድ ውስጥ ከመግባታቸው በፊት ጣሊያኖቹ ዑመር ሙኽታር የመጨረሻ ንግግራቸው ለህዝባቸው ጥለውት የሚያልፉትን የመጨረሻ ንግግር እንዳይሰማ በአየር ላይ ሄሊኮፕተር ድምጽ ያደረጉ አየሩን እንትን ይሉት ነበር የመጨረሻ ነግራዚያኒ ሲያናግሯቸው ያናገሩበት ቃል አለ ዑመር ሙኽታር አንዲት ፊርማ ብቻ ፈርም ከዚህ በኋላ ትግል የሚባለው ነገር ይቀርበል በክብር እንሸልምህ በክብር እናኑርህ እቺ ለአላህ ሸሃዳ የሰጠች ሰባባ አመልካች ጻቴ በሐሰት የአላህን ትግልና ሰዎች ለነጻነት የሚያደርጉትን ይቁም ብላ መፈረም አትችልም ነው ያሏቸው አላደርገውም እኔ ሞታለሁ ትግል ይቀጥላል እኔ ሞታለሁ ለውጥ ይቀጥላል እኔ ሞታለሁ ለዲኑ ለማንነቱ የሚታገለው ማህበረሰብ ደግሞ ጉዞውን ይቀጥላል ይያሉ ሸሃዳ እየሰጡ ቁርአን እየቀሩ ነበር የተገደሉት እነዚህ ሰዎች በዛ እድሜ ውስጥ ሆነው ውጫቸው እድሜያቸው ገፍቷል ውስጣቸው ግን ኢራዳው ከወጣት ኢራዳ በላይ የነበራል ዛሬ ደግሞ አካሉ ወጣት ሆኖ ውስጡ ሽማግሌ የሆነ ማህበረሰብ ውስጥ አለ ያን የበዛው ማለት ይቻላል ደካሞች ነን እጅ ሰተናል እስቲስላም አድርገናል ብዙ መስራት የምንችላቸው ነገሮች አሉ በብዙ ነገር ግን ተተብትበናል ፊት ለፊት የምናየው ይሄ ብርቅርቅ ዓለም እኛን ጠልፎ ጥሎናል አንበርክኮናል እጅ እንሰጥ አድርጎናል ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል ይሄ አብዛኞቻችን ማንነት ነው የብዙዎቻችን መገለጫ ነው ኢደን ምንድነው ይሄንን ለማስተካከል ዛሬም ወደድንም ጠላንም የኔና እናንተ መለወጥ እንደ ማህበረሰብ እንደ አማኝ እንደ አገር እንደ ትውልድ ሁላችንም እንገባው ራሳችን ቀብር ውስጥ ነው ማንንም የማንንም ቀብር ውስጥ አይገባም ማንንም ስለማንንም ቀብር አይደለም የሚጠይቀው ስለራሱ ሲዞ ስለመጣው ስራ ምንድነው እኔ ላበረክት የምችለው ምንድነው ጥየለውጣ የሚችለው የሚለው ነገር ማሰብ ይፈልጋል ለዚህ ነው በተለይ ይሄ ወጣትነት እድሜያችን ቀደም እንዳልኩት በለጋድሜ በሆኑ ህፃናቶች ንቃት እድሜያቸው በገፋ ወላጆች ህክማ ጥበብና እንዲሁ ተሞክሮ በመሐከል ያለ ሁለቱን ማጣመር የሚችል ትልቅ የሆነ የእድሜ መገለጫ ነው ሁሌ የምታውቁት ሁሌ የሚነገር ሐዲስ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት لا تزال قدم عبد حتى يسأل عن أربع عن عمره فيما أفناه وعن شبابه فيما أبلاه وعن علمه ماذا عمل به وعن ماله من أين اكتسبه وفيما أنفقه يوم القيامة يسول جارات ነገሮች ተጠይቆ ለአራት ጥያቄዎች አግባብ የሆነ ምላሽ ሳይሰጥ እግሩ ከቦታው አትንቀሳቀስም ይላሉ አሽረፈ الخلق الله صلوات الله عليه وسلم እድሜውን ይጠይቃል ይሄ እድሜ የሚባለው ነገር ጊዜ የሚያጅበው ነገር የወጣትነትን ትልቅነትና የጉዳዩን ክብደት ለማሳየት አላህ አንድ ሰው እድሜው ሲጠየቅ የእድሜው አንዱ አካል ወጣትነት ነው ነገር ግን ስለ እድሜው ይጠየቃል ስለ ወጣትነቱም ለብቻ ይጠየቃል ለምን ጣቃ ነበር ሌላ የፓወር አይነት ነው ወጣትነት ብዙ ነገር መስራት የሚችልበት እድሜው መገለጫው ቁዋው ነው በዛ እድሜ ምን አደረክበት ይላል አላህ Subhanahu Wa Ta'ala በዛ ወጣትነት ምንድነው ሰራንበት ምንለው ዛሬ የምናየው ሶሻል ሚዲያው ላይ ይሄ ሸበከተ ተዋሱል ላይ ምንሰማቸው ምናያቸው ዕለት ከዕለት የኛ ማገለጫ የሆኑት ሴቶቻችን ድሞቻችን ምናየው ምንሰማው ነገር ለአእምሮ ይከብዳል እኮ አይደለም አስደንጋጭ ነገሮች ታያላችሁ
መስማትም ማየትም የሚከብዱ ነገሮች ይስተዋላሉ በእኛው ልጆች ምን አብናኢ ጅልደቲና የኛኑ ልብስ የኛኑ አንደበት የኛኑ ስም ባያዙት ወንድሞቻችን የት ነው ያለ ነው አንድ ታላቅ ዓሊም ሪዋያት ይጽፉ ነበር ትልቁ ግብጻዊ ምሁር እስላማዊ ልቦለዶችን ይጽፋሉና አንድ የሚገርም ኪታብ ነበራቸው ሁሉ ጊዜ በጣም ያጅበኛል ያ ኪታብና ዑመር يظهر في القدس ነው የሚለውና ሰይድና ዑመር ኢብኑ ኸጣብ በዚህ ዘመን መተው ነው የሚያሳዩት ዑመር በዚህ ዘመን መጥቶ ምን ያደርግ ነበር ይሄ ወጣት ቢያገኘ ይላሉ ሰውየው እና መንገድ ላይ የሚያያቸው ወጣቶች ሴቶችን ሲያገኙአቸው ዑመር ምን ነበር የሚሏቸው ዑመር ማለት በዛ ዘመን እንኳን አንድ ወጣት እንዲህ ያለ ሲሄድ አዩትና ጠሩት ዑመር ያው እጃቸው ላይ ሁሉ ጊዜ ዑመር ደራለች አለንጋለች አደም ማስያዣ ማቢካሉት ምን ሆነ ሐላሉት አሞሃል አሉት አላመመኝ ታዲያ ምንድነው እንዲህ የምትለው አሉት አይ እንዲህ ሆኖ አላቸው ያው እንግዲህ ወጣትነቱ ዘመናዊነቱ ብዙ ነገር አለ لا نريد من أمة محمد أمثالك نالوت እንዳንተ አይነት ከነብዩ ኡመት እንዳንተ አይነት ወጣትን አንሻም አንፈልግም ምን ያሉት ቀጥ ብለ ሄዳሉት ለምንድነው እንዲህ የምትሆነው ለምንድነው ሌላ ነገር ውስጥ የምትገባው ዘመናችን ዑመር ያስፈልጉታል ረዲየላሁ ዐንሁ በዚህ ዘመን ዛሬ ቢመጡ የኛን እህቶቻችንን የወንድሞቻችንን እኛ ያለንበትን አህዋል ዑመር ቢመለከቱ ምንድነው ሊያረጉ የሚችሉት ብላችሁ አስቡት ብዙ ነገሮቻችን ርቋል እኛ ከተፈጠርንበት ዓላማ ከኛነታችን ከሚፈልገው ነገር አንፃር መቼም ይሄ ሞት የሚባል ነገር አሁን ለትልቅ ምን ሰጠው አይደለ ያየነው ነው እንደውም በወጣቱ ብሷል አይደለም ባደጋውም በመኑ የሆነ እድሜው ስለገፋ የሚሞትበት የሆነ እንደዚህ አይደለም ጉዳዩ ቀድያው ተለውጧል መቼ እንደሚመጣ እናውቀውም በእኛ ህይወት ውስጥ መቼ አደጋ እንደሚከሰት መቼ ይሄ ሞት ፈጅአተን እኛ ህይወት ውስጥ እኛ ማንነት ውስጥ እንደሚመጣ እናውቅም ግን ምንድነው ይዘን ምን ሄደው አላህ ፊት ምንድነው አማም አላህ ምናቀርበው የሚለው ነገር ማሰብ ይፈልጋል ስለዚህ ምን ያስፈልጋል አንድ ነገር ላይ መጀመሪያ መስማማት ይፈልጋል ችግር እንዳለብን ስናቅ ነው መፍትሄን የምንፈልገው ያለንበት አህዋል ትክክል እንዳልሆነ ስንረዳ ያለንበት ተጨባጭ ተሳሳተ መሆኑን ስናውቅ ለውጥን እናስባለን መለወጥ አለበት መቀየር አለበት ይሄ አህዋል በዚህ መቀጠል የለበትም በዚህ አህዋል ውስጥ መኖር የለብንም ስለዚህ ምን ያስፈልጋል ግዴታ ተግይር ያስፈልጋል ካለንበት ወደ ተሻለ ማንነት ውስጥ ዘመስኪድ ውስጥ ባሁን ሰዓት ላይ ካለው ሰው በጣም ውስንና በጣም ጥቂት ሰው ነው እድሜያቸው የገፋ ሰዎች የምመለከተው አብዛኞቻቸው ወጣቶች ናቸው almost ከፍተኛው ቁጥር ያለው ይሄ ወጣት ሐቂቃ የተፈጠረበትን ዓላማ ከተረዳ ሚናውን ካወቀ አገር ይለውጣል ማህበረሰብን ይቀይራል እና አቡ ጀንደልን ታስታውሳላችሁ አቡ ጀንደል የሱሐይል ኢብኑ አምር ልጅ ነው አወለ الاسلام ላይ ሙስሊሞች ላይ በጣም ሙጥሃድ በሚደርስበት ጊዜ ሸሃዳ እስልምናን በመያዙ ለረጅም ዓመታት አባቱ እጅና እግሩን አስሮ ቤት ያስቀመጠው ወጣት ነው ግን እንደዛም ሆኖ የተሰቃየ እምነቱን እንዲቀይር እየተለፋ መቀየር ፍቃደኛ አልነበረም መጨረሻ ላይ የመጨረሻው የሱልህ ሁደይቢያ ስምምነት ላይ ሁደይቢያ ስምምነት ሲደረግ አቡ ጀንደል ከስራ አምልጦ እስሩን በጥሶ ወጥቶ ነብዩ ሰለላሁ ዐለይሂ ወሰለም መጣ ስምምነቱን ሊፈራረም ከቁረይሾች የመጣው ሰው ደግሞ አባቱ ነው ሱሐይል ኢብኑ አምር ነው የቁረይሾች አፈቀላጤ ነበር በጣም ተናጋሪ ሰው ነው ሙአብር ነው እና አንዱ የስምምነቱ አካል የነበረው ምንድነው ሙስሊሞች ዲናቸውን ለቀው ወደ ኩፍር ወደ ነበሩበት ክህደት ወይም ደግሞ ወደ ጃሂልያው ከተመለሱ ላይመለሱ ጃሂልያው ውስጥ ያለው ከሽርክ ያለው ሰው ደግሞ ወደ እስልምና ከመጣ ሊመልሱ ስምምነት አድርገው ረሱል ሰለላሁ ዐለይሂ ወሰለም ከባድ ነበር ስምምነቱ በጣም ብዙ ዋጋ ያስከፈለ ስምምነት ነው ማለት ሱሐባዎችን በጣም የፈተነ ነበር ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያ ረሱላህ ከዚህ ኢዛ በኋላ ከዚህ ክብር በኋላ ለምን ዚላን እንመርጣለን ለምን ውርደት እንሻለን ለምንድነው ታግለን ድል አድርገን ማንገባው ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ ቃል ገብቶላቸዋል ኢና ፈተህና ለከ ፈትሐን ከሪማ ያለ ወደፊት ሙስተቅበል ከፊት ለፊታቸው የሚጠብቃቸው ነስር እንዳለ ያቃሉ አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ውስጥ ያለ አቡ ጀንደል መጣ ነብዩ እጅ ላይ ወደቀ አባትየው ሲያዩ ደነገጠ
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደነገጡ ምን ያድርጉት አንቅዙን ያ ረሱላህ መጥቻለሁ አድኑኝ እያለ ይጮህ አባት ልጄን ካልመለሳችሁ ውሉን ሰርዘዋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ተመለሳሉት ዑመር ልከው ረዲየላሁ ዐንሁ ያ ረሱላህ ከዚህ ሁሉ ትግል ከዚህ ሁሉ መከራ ከዚህ ሁሉ ስቃይ በኋላ እንደገና መልሰው ይመልሱኛል እንዲያሰቃዩኝ እንደገና የበለጠ እንዲጎዱኝ فاصبروا واحتصبوا صبر አርግ ታገስ አላህ ጋር ሒሳብ አድርጋሉት ረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ ነበር እና አቡ በሲር እንደዚሁ አምልጠው መተው ተይዘው የተመለሱትና መጨረሻ ላይ ግን አቡ በሲር የተባለው ወጣት ጀግና አልቻለም ነብዩ ጋር መጥቶ እንዲመለስ ሲያደርጉት ይዘውት የሚሄዱት ሙሽሪኮች ገሎ ተመልሶ መጥቶ ያ ረሱላህ ወፈይት አህደክ አንተ አላህ መልእክተኛ ቃል ኪዳንህ ሞልተሃል እኔ ግን ከዚህ በኋላ አልመለስም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ይህም ቃል ነው አሉት ቃሌም መሙላት ስላለብኝ ውል ስላለን መዲና ላይ መቀመጥ አትችሉም አሉት ሂዶ ወደ ጅዳ አሉት ይሄን ጊዜ ጅዳ ጫካ ነበር አቡ በሲር ጅዳ መግባቱ ሲሰማ መካ መከራ ውስጥ ያሉ ወጣቶች ሁሉ ያመለጡ ጅዳ ተሰባሰቡ እዛ ሲኖሩ ምግብ ያስፈልጋቸዋል የቁረይሾች የሚያርፉ ቃፊላዎችም መንገድ እየቆረጡ ንብረታቸውን እያያዙ አደጋ ሲያደርሱባቸው ራሳቸው ደብዳቤ ላኩ አቡ ሱፊያን መጣና ያ መሐመድ ሰለላሁ ዐለይሂ ወሰለም አላቸው ያንተን ሰዎች ጥቃት መቋቋም ስላልቻን በቃኛ ይቅር ቃል ኪዳኑም እንደተጠበቀ ሆኖ እነሱ ግን አንተ ጋር ይቀላቀሉ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ በሲር ተመልሶ መጥቶ ረዲየላሁ ዐንሁ ተመልሶ መጥቶ ረሱል ጋር ሰለላሁ ዐለይሂ ወሰለም ሊሄድ ሲል ምን ነበር ያላቸው መሰላችሁ ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ሂድ ተመለስ ሲሉት እዚህ መቀመጣት ሲሉም ሲሉት አንተ አላህ መልከኛ اعطيني الرجال افتحوا به مكه ላቸው አሽረፍ الخلق الله እርሱ እዚህ ሆኖ ለኔ ትንሽ ወጣቶችን ስጡኝና መካ ልክፈትልዎት አላቸው ረሱል ሰለላሁ ዐለይሂ ወሰለም ኢራዳ ሻብ ወጣትነት ልዩ ፍላጎትና ስሜት ነበር ويل امي مسعر حرب لو كان معه الرجال ምን አይነት እናድር ተወለደችው ምን አይነት ጀግንነትን አላህ አጎናጸፈው ምን አይነት ቁዋንና ሂማን አላህ ሰጠው ሰው ቢያገኝ ወንድ ቢያገኝ ያሉ መሰከሩለት አሽረፍ الخلق الله የሚያሳዝነው ግን አቡ በሲር ይሄን ተቃውሞ በወጣትነቱ ኢራዳ ለሐቅ እንጂ አልቆምም ብሎ መከራን ጥሶ ያን ፈተና አልፎ ዛ ጅዳ ላይ ያለ ፈተናው አልፎ ወደ መካ ወደ መዲና ይሰብሰቡ የሚለው ስምምነት ከነ አቡ ሱፊያን ከሙሽሪኮቹ ሲመጣ ደብዳቤ ሲላክላቸው እሱ ግን ወረርሽኝ ይዞት ሞት አፋፍ ላይ ነበር ረዲየላሁ ዐንሁ ያን ነስር ማየት አልቻለም እነዚህ ወጣቶች ይሄ የወጣትነት ኢራዳው መከራዎችን ችግሮችን ቀደም እንዳልኳችሁ ዝም ብሎ ይሄ ሙፈረሽ ቢልወርድ አይደለም የሚመጣው ክብር የሚመጣው ውጤት ምንመኘውና ምናስባቸው ነገሮች ዝም ብለው ከመሬት የሚመጡ ነገሮች አይደሉም የኛን እንቅስቃሴ የኛን ትግል የኛን ለለውጥ ተነሳሽነት ይፈልጋሉ ያየነው ነው ዓለማችን አላህ ቃዲር ነው ማድረግ እንደሚችል አሳይቷል በዓለም ላይ ሀያልን ያሉ አካላቶችን ባዶ እንደሆኑ አሳይቶናል አይደል ትንሽ የቫይረስ ልኮ ኮቪድ ልኮ ዓለምን አንቀጥቅጧል ኻሊቅ الكون ዛሬ ኮኛ ሰላም ነን እንደዚህ ተቀምጠናል እንደውም እኛ ጋር ቀላል ስለሆነ አላህ በዚህ ያስቀጥልልን ዛሬም እኮ ኖቨል ኮቪድ ተብሎ ምዕራቡ ዓለም እኮ ሎክዳውን ውስጥ ነው ያለው አይደል አብዛኛው ዓለም እኮ ተዘግቷል ዩሮፕ አሜሪካ ካናዳ ተዘጋግተዋል እኮ እንቅስቃሴ እየተገታ ነው ያለው ያላህን ቁዋ ሳየ ኻሊቅ الكون በእነሱ እጅ ምንም እንደሌላ ሳየ እስራኤል ዓለምን የሚያስፈራሩት 300 የኒውክሌር ጭንቅላት አረር አለን ብለው ነው ዓለምን በዛ ተህዲድ የሚያደርጉት ይሄንን 300 የኒውክሌር ጭንቅላት ውሃ ማድረግ የሚሳነው ጌታ ነው ኻሊቅ الكون ባዶ ያረጋዋል እኮ ሲፈልግ ሁሉንም ይለውጣል እዚሁ ሀገራችን ላይ አይና አይደለም ኃይል ቁዋ ምናምን ሰዎች ብዙ ነገር ሊመኩ ይችላሉ አላህ ደግሞ ሁሉንም ነገር መለወጥ የሚችል ጌታ ነው እሱ ነገሮችን ይለውጣል ከኛ ግን ሰበብን ፈለገ ኻሊቅ الكون ከኛ ኢራዳን ፈለገ ከኛ ፍላጎትን ከኛ ተነሳሽነትን ከኛ ስሜትን በማንኛውም አይነት ተጨባጭ ውስጥ እኛ የሚፈልግብን ነገር አለ ሁሉ ጊዜ አልቃሽ መሆን የለብንም በየትኛውም ጉዳዮች ውስጥ ላላ እኛ የለውጥ ኃይልነን እኛንን የምንለውጠው ባለቤትነን አና ለሃ የሚል ትውልድ ነው የሚፈልገው ይሄ ዲን ሁሉ ጊዜ ባለቤት ይፈልጋል የሆኑ አካላቶች እንድንጠብቅ አይደለም የታዘዝ ነው የኔ ሚና ምንድነው ይሄ ወጣትነት የምላደርግበት ነው አብዱላህ አምር ኢብኑ አልዓስ ታውቃላችሁ አምር ኢብኑ አልዓስ ልጅ የነበረው አብዱላህ አላህ ስራው ደለትና ቁርአን
በየቀኑ ያختም ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ ቁርአን የሚያختመው አብዝቷል ተብሎ ሲነገራቸው ቀንስ በወር አንድ ያختም አሉት ያ ረሱላህ እኔ ወጣት ነኝ እንዴት በወር አንድ ጊዜ እችላለሁ አላቸው ዛሬ በወር አንድ የሚያختመው ከኛ ውስጥ እድለኛው ነው አይደለም እንዴት ወጣት ነኝ እንዴት በወር አንድ ጊዜ ያ ረሱላህ አከትማለሁ አላቸው እሺ በ15 በ10 እያሉ ወረዱ በ7 ቀን አሉና በ3 ቀን አሉት ከ3 ቀን በታች አታክትም አሉት ምን ነበር ያላቸው ይላሉ ያ ረሱላህ ዳኒ አተመተ من شباب አንተ ያላህ መልእክተኛ ረ በወጣትነት ይልደሰትበት አላቸው ቁርአን በማክተም ነው በወጣትነቱ የሚደሰተው በየቀኑ ያከተመ ዛሬ እኛ መደሰቻ ምንድነው እኛ የምንደሰትበት ነገር ምንድነው ምን በምንድነው ለመርካት የምንፈልገው በምንድነው ራሃን የምንፈልገው እናውቀዋለን ለዚህ ነው መመለስ ይሻል ከኛ የሚፈልግብን ማንነት አለ ይሄ ዲን ለዚህ ዲን አላህ ባለቤት አድርጎ የዚህ ተመረጠ ኡማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት አድርጎ ፈጥሮናል በዚህ ስሜት ውስጥ በዚህ ትልቅ ኡማ ውስጥ ተገኝተን ደግሞ ሚናችን ባዶ ሆኖ ከመውጣት የበለጠ መክሰር አለ ብዬ አላስብም ታሪካችሁን ፈትሹ መለስ ብላችሁ ተመልከቱ በእስልምና ታሪክ ውስጥ ትልልቅ ሚና የነበራቸው ይሄንን መጅረት ታሪክ የታሪክን አቅጣጫ ያስለወጡ ምድር ላይ ትልልቅ አሻራቸውን የጣሉ ተጽዕኖ መፍጠር ችለው ብዙ ነገርን ያደረጉ ወጣቶች ናቸው እኔ ሐቂቃ والله ከሚገርሙኝ ሁሉ ጊዜ የምታውቁት ታሪክ ነው አዲስ ነገር አይነገርም ያው እዚህ መድረክ ላይ አዲስ ነገር አምጥተና አንነግራችሁም ትናንት የተነገረውን ዛሬም ይሁን ኡሳማ ብን ዘይድ ታሪክ ኡሳማ ብን ዘይድ ጥቁር ነው ወጣት ነው ዘይድ ብን ሐሪሳ ልጅ ነው ማለት እኔ ሐቂቃ በጣም እንትን ይለኛል የ17 አመት ወጣት ወይም የ16 አመት ወጣት ነው አይደለም ረሱል አሚን ሰለላሁ ዐለይሂ ወሰለም እነ ዑመር እነ ዑስማን እነ አምር ብን አስ እነ ሰዓድ ብን አቢ ወቃስ እነ ኻሊድ ብን ወሊድን አይነት ፐርሰናሊቲ በቃ ይሄ ለጦር የተخለቁ ለመሪነት የተፈጠሩ እነሱ ካሉ ድል ያሉበት ኻሊድ ካለኮ ድል አለ ነው የሚባለው በቃ ኻሊድ ባደረጋቸው 99 ጦርነቶች ሁሉ አሸንፏል የተሸነፈበት ጦርነት የለም ኻሊድ በእስልምና ታሪክ ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ ይሄ በጦር መሪነት በሁለተኛ ደረጃ የሚቀመጠው ሰይድና ኻሊድ ብን ወሊድ ነው ይሄው ነው اتفاق العلماء የታሪክ ሙአሪኾቹ ስምምነታቸው ኻሊድ ካለ ነስር አለ ነው ሩጁላ በቃ ይሄ የተለየ ጀግንነትና የተለየ አቅም ኻሊድ ብን ወሊድን የመሳሰሉ ምርጥ መሪዎች ባሉበት ቦታ ላይ ረሱል አላህ ሰለላሁ ዐለይሂ ወሰለም ፍልስጤም ምድር ላይ ለሚደረገው ሩሞች ጋር ለሚደረገው ትግል ኡሳማ ብን ዘይድ ለጦር መሪነት መረጡት 17 አመት ወጣት አስደንጋጭ ነበር ማለት እነ ሰዓድ እና አምር ብን አስ በቃ መሪ ሲባል የሚታሰቡ ሰዎች እንደው አላህ በቃ ለዚህ እንጂ የخለቃቸው ሰዎች ዝም ብሎ የተፈጠሩት ለመሪነት እንጂ ለሌላ ያልተፈጠሩ ሰዎች የሚመስሉ ሰዎች አሉበት ቦታ ላይ ሷሃባዎች ያ ሁኔታ ስላስደነገጣቸው بعد الصحابه ተቃወሙ የነብዩን ምርጫ ተቃወሙ ያ ረሱላህ እንዴት አሏቸው ኻሊድ አምር ብን አስ ሰዓድ ብን አቢ ወቃስ ሩጁላ እነዚህ በጣም የሚገራርሙ ዳህየተል አረብ ባሉበት ቦታ ላይ እነ ሙአዊያ ብን አቡ ሱፊያን እነ ሙጊራ ብን ሹባ የመሳሰሉ በቃ ሩጁላ ይሄ ጀግንነት የሚታይባቸው ሰዎች ባሉበት ቦታ ላይ እንዴት አንድ ወጣት ህፃን ልጅ ጥቁር 17 አመት ወጣት ከዚህ ሁሉ ሱሐባ ተለይቶ አቡበከር ዑመር አሉ رضوان الله عليهم جميعا أسامة ني حقيقة فكروا فيها إخوة الإيمان لو كان رسول الله بيننا صلى الله عليه وسلم بأبيه وأمي زهري نبي بنيا مكاكل بنورو عنده ينبيون أين مملات ميشل وطات نورال عدلم لمرينت عدلم لحلافينت عدلم للنزاي تللك أين رسالة قرتو عنده لتنش ነገር የሚያጩት ወጣት ይኖራል ከመሐከላችን እንዴት ነው ኡሳማ ብን ዘይድ የነብዩን አይን መሙላት ይቻላል እንዴት ነው በዛ አይነት ምርጫ ውስጥ ያን ሁሉ ሱሐባ ጥለው ነብዩ እሱን እንዲመርጡት ያስገደዳቸው ምንድን ነበር ይሄ ሚዛ ከየት ነው የመጣው ሁሉ ጊዜ ራሳችንን ስናስብ የምናወዳደረው ከነዚህ ሰዎች ጋር ነው እኔም አንተም የምናፍቀው ጀነት እነዚህ ሰዎች ናፈቁትን ጀነት ነው እኔ እናንተም የምንፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው
ቃርን ይሄ ሙቃረና ያስፈልጋል በቃ ይሄ ራሳችንን ማየት አይነ ነህኑ من هؤلاء የታለን እኮ ነው እንትኑ ሲኖር ውስጥ ላይ የውስጥ ጥንካሬስ ኢማም አቡ ሐኒፋ ረህመቱላህ ዐለይሂ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች ምን ይሉ ነበር ወላሂ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች እነሱ ብቻቸውን የነብዩ ጎረቤቶች አይሆኑም ሰኑዛሂመን ነው ይሉ ነበር እኛም እንጋፋቸዋለን ይላሉ እነሱም በኸይር በመወዳደር እንጋፋቸዋለን እኛም እነሱ ብቻቸውን የነብዩ ጎረቤት አይሆኑም ይላሉ ኡሳማ ብን ዘይድ ለዛ ሐላፊነት ረሱል ሰለላሁ ዐለይሂ ወሰለም በዛ አይነት ደረጃ ሲያጩት ሱሐባዎቹ ሲቃወሙ ኢየሱስ ሰለላሁ ዐለይሂ ነበር ያሉት ዛሬ እሱን መሪነት ብትቃወሙ ትናንት ያባቱን መሪነትም ተቃውማችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሙዕታ ዘመቻ መሪዎችን ሲመርጡ ከመረጧቸው የመጀመሪያ ሰዎች አንዱ ዘይድ ብን ሐሪሳ ነበር ኡሳማ ብን ዘይድ አባት ናይ እሱን ብትቃወሙ አባቱን ተቃውማችኋል ወደዳችሁም ጠላችሁ ግን انه لحق لخليقه ለዚህ መሪነት ቦታ ከሱ የተሻለ ማንም ሰው የለም አሉ ረሱል አምሳስ እመኑ አሉ በቃ ይሁን የሱን ቦታ ሊሸፍን የሚችል ሰው ሱሐባው ወላ አቡበከር ወላ ዑመር ወላ ማን ምንድነው ይሄ ቁዋ ከየት የመጣ ምርጫ ነው እዚህ ደረጃ ኡሳማን ያደረሰው ኡሳማ ብን ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ላጩት የሐላፊነት ቦታ እዛ ቦታ ሳይንቀሳቀስ ነብዩ ታመው ስለነበር ነብዩ ሞቱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አቡበከር ቀጠሉ አቡበከር ኡሳማ ላኩት ያው ብዙ ታሪክ ስላለው ውስጥ ላይ ዋናው ሐደፊ እንድታዩት የሚፈልኩት እዛ ፓርት ላይ ነው ኡሳማ ብን ዘይድ 3000 ምናምን ሱሐባ ይዞ ሄደ ሩሞችን በሚገርም ሁኔታ ፍልስጤም ምድር ላይ ያጠቃቸው በወቅቱ የነበረው የሩሞች መሪ ይናገር ነበር ما هذا الفتى الاسود الذي يفجئنا ምን አይነት ጥቁር ወጣት መጣብንና አተረማመሰን አስደነገጠን ሁሉ ነገራችንን አዛባው ይላል የሚገርም ስትራቴጂ በሚገርም ቁዋ በእስልምና ታሪክ ውስጥ ከተደረጉ ትግሎች ውስጥ አንድ ሱሐባ ሳይሞትበት ድል አድርጎ የተመለሰ ጦር የኡሳማ ብን ዘይድ ጦር ብቻ ነበር በታሪክ እስላም አንድ ሰው ሳይሞትበት ያን ጊዜ ነበር ሱሐባዎቹ ነብዩ ለዚህ ቦታ እሱ እንጂ ማንንም አይሆንም ብለው ለምን እንደመረጡ የገባቸው ኡሳማን የመረጡ አንድ ሱሐባ ሳይሞትበት ድል አድርጎ አንድ ሰው ጀናዛ ሳይይዝ በድል የተመለሰ ሱሐባ ኡሳማ ብን ዘይድ ረዲየላሁ ዐንሁ ይሄ 17 አመት ወጣት ዛሬ 17 አመት ወጣት የት ነው ያለው ኢላ من رحم ربي አላህ ዘነላቸው ወንድሞች እህቶች ሲቀሩ የት ነንኛ ምን ላይ ነን ያለነው ያ ሸባብ ራሳችሁን ፈትሹ ሱረቱል ጁማዓ ቀን ሱረቱል ካህፍ ይቀራል ሱረቱል ካህፍን ስትቀሩ በጣም ትኩረት ከሚሰጡት አያቶች ውስጥ በጣም ሐቂቃ ከሚያንቀሳቀሱት አያቶች ውስጥ انهم فتيه امنوا بربهم وزدناهم هدى ቃሙ ሰልከው የህይወት ህግ የተለወጠላቸው የህይወትን ህግ አላህ የዱንያን ህግ ለወጣቶች ሲለወጠው ፀሐይ ስትፈጠር እንድትሞቅ ነው እንድታቃጥለው ያንን ለነሱ ያቀዘቀዘላቸው ወጣቶች አስሐበል ካህፍ ስማቸው አይታወቁም አስሐበል ካህፎች ይታወቃሉ አይታወቁ እንኳን እነሱ ስማቸው ውሻቸው ሳይቀር ቁርአን ላይ ተጠቀሰ 7-8 የሚሆኑ ወጣቶች ውሻቸው ጋር ሆነው ለዲናቸው ብለው ዋጋ የከፈሉ ከሰው ተገልለው ዋጋ ለመክፈል ዋሻ ውስጥ የገቡ ወጣቶች ለዛን አላህ انهم فتيه امنوا بربهم وزدناهم هدى ከጌታቸው ሆነ መመራትን የተሰጣቸው በጌታቸው ያመኑ ለአላህ እጅ ሰጡ ቁርአን ላይ ዚክራ ኻሊድ እኔ በጣም ከሚገርሙኝ ይሄ ወጣትነት ልክ እንደዚህ ሱረቱል ካህፍ ላይ እንደምታዩት ሱረቱል ካህፍ እኔ ብዙ ጊዜ ለምንድን ነው ሱረቱል ካህፍ ጁማዓ ቀን እንዲቀራ የተደረገ ይላሉ ዑለማዎች ሱና የሆነው ለምንድን ነው ሱረቱል ካህፍ ውስጡን ስትመለከቱት ጁማዓ ቀን የረፍት ቀን ነው አይደለም ሙስሊሙ ዓለም ላይ ስትሄዱ ጁማዓ ቀን የረፍት ቀን ነው ያው ቁርአኑ እንግዲህ ከሰላት الجمعه ባላ ፈንተሽሩ في الارض وابتغوا من فضل الله ይላል እስከ ጁማዓ ሶላት ባለው ዓለም الاسلام ዝግ ነው ያረፋል አይደል ወጥላው ያለው ጁማዓ ቀን ነው ሰዎች በረፍት ቀናቸው ሱረቱል ካህፍን እንዲቀሩ አላህ ለምና ሱረቱል ካህፍ ስትመለከቱት የረፍት ታሪክ አይደለም የሚያወራው እንቅስቃሴ ነው ለለውጥ የተደረጉ እንቅስቃሴዎች فأو الى الكهف ينشر لكم ربكم من رحمته ተንቀሳቀሱ ነው ወደ ዋሻው ሂዱ የሙሳና የኸድርን ታሪክ አለይሂ ሰላም ስትመለከቱት የሰይድና ሙሳ እንቅስቃሴ ነው ለለውጥ የተደረገ ጉዞ ሂድ ተማር ኦቅ ይላል አላህ Subhanahu Wa Ta'ala ራስን ፈትሽ ያለህበትን ቦታ ቆም ብለህ አንተ ብቻ አይደለም ባሪያ ያለን ይላል አላህ ላካቸው የዙልቀርነይንን ታሪክ ስትመለከቱ
ማህበረሰብን ለመታደግ የሰው ልጆችን ካደጋ ለመከላከል የተደረገ ጥረት የለውጥ እንቅስቃሴ አይኑኒ ቢቁዋ ያለ አግዙኝ ከጎኔ ቁሙ እኔ ጋር ተንቀሳቀሱ ከላከል ይያለ እንትሻር ነው አስሐብ الجنة ታሪክ እዛው ውስጥ ታነባላችሁ ውስጥ ላይ የተለያዩ የእንቅስቃሴ ታሪኮች ነው የምታነቡትና ለምንድን ነው ይላሉ ህክማ ዑለማው الاسلام ሰው በኡጥላው ቀን በረፍት ቀኑ ስለ እንቅስቃሴ ያነበበ ስንቅ እንዲሆነው ነው ለሳምንቱ ጣቃ ፓወር ይዘህ እንድትወጣ ነው ሳምንትህን በሙቀት ሳምንትህን በእንቅስቃሴ ሳምንትህን በለውጥ ከነበርክበት አህዋል ወደ ተሻለ ማንነት ውስጥ ለመግባት ታረክ ወደ ዋሻው ውጣ ወደ ተራራው ሂድ ራስን አቅምን ፈትሽ ዕውቀትህን ራስን ተመልከት ሁሉን ነገር እንድታይ ፈለገ አላህ Subhanahu Wa Ta'ala ህክማ ኢላሂ እኛ ግን ጁማዓ ቀን አብዛኞቻችን እንኳን አይደለም በቁርአኑ በኹጥባው ተኝተን ነው የምናሳልፈው በሌላ ቀን ማንተኛው እንቅልፍ ኹጥባው ላይ ነው የምንተኛው እንትን አይደለም የለንም ለዛ ዝግጅት የለንም በዛ አይነት ስሜት ውስጥ አይደለም ጁማዓውን የምንቀበለው በዛ መንፈስ ውስጥ አይደለም የምናሳልፈው ዋጋው አልታየንም ምክንያቶቹ አልተገለጹልንም ይሄ ነው በተለይ ወጣቶች እናንተ ወጣቶች ሌላው ታሪክ ውስጥ ወጣትነትን በጣም እንዲሁ እንዳይ ከሚያደርጉን የሙሳ ታሪክ ውስጥ የምናገኘው ሰይድና ሙሳ አለይሂ ሰላም በኒ እስራኤሎችን እንግዲህ ከዘመናት ከመቶ ዓመታት ታሪኮች በኋላ ነው አይደለም ከፊርዓውን ነፃ ያወጣቸው ከፈራኢና መቼ የገቡት በሰይድና ዩሱፍ አለይሂ ሰላም ዘመን የመጡት ናቸው በኒ እስራኤሎች በሰይድና ዩሱፍ አለይሂ ሰላም ዘመን የመጡት በኒ እስራኤሎች ናቸው እንግዲህ ለዘመናት መቶ ዓመታትን ብዙ መቶ ዓመታትን በስቃይና በመከራ በችግር አሳልፈው በሰይድና ሙሳ ነፃ ወጡ ነገር ግን ይሄ አጃኢብ የሆነ ነገር ነው ነፃነት የሚባል ነገር ይሄ ሁርያ ሰዎች በትክክል በዛ አይነት መንፈስ ውስጥ እንዲኖሩ የሚያደርጋቸው ከባርነት ስሜት ነፃ መውጣት ሲችሉ ብቻ ሰይድና ሙሳ አለይሂ ሰላም ከዛ ፈተና አውጥቷቸው በነፃ ምድር ላይ ሆነው ይፈሩ ነበር ማለት የኖሩበት ይሄ ዝላ የውርደት የባርነት ለዚህ ነው ኡቡድያ የሚባለው ነገር ይሄ ተውሂድ ኢባዳ የሚባሉት ነገሮች ተውሂድና ኢባዳ እንትኖቹ ናቸው ያው መገለጫዎቻቸው ኡቡድያ ማለት ያው ተዘሉል ነው ለአላህ የሚደረግ በብቸኝነት ለሱ ብቻ የሚሰጥ ውርደት ነው ኢማም አብዱል ቃድር ጀላኒ ረህመቱላህ ዐለይሂ አብዱል ቃድር ጀላኒ አብዱዬ ማለት ነው በእስልምና ታሪክ ውስጥ ትልቅ ከሚባሉ ዑለማው እስላም ናቸው ወቁ ያው እኛ ማህበረሰብ ውስጥ የተለያየ ካለማወቅ የሚሰጥ ስም ክብር አለ አብዱል ቃድር ጀላኒ ግን በሌላ ጃኒባቸው ይሄ በኢባዳ ወርዕ በተቅዋ በአላህን ፍራቻ ለብዙ ሞዴል መሆን ይቻላል እንደዚህም ደግሞ ይሄ አቂዳ ላይ እነ ሸይኽ አልእስላም አህመድ ኢብኑ ተይሚያ መጅሙዕ ፈትዋን በተመለከቱ አስማኡል ሁስና 2 ሙጀለድ ቮልዩም ነው ያለው ኢብኑ ተይሚያ ረህመቱላህ ዐለይሂ አብዛኛዎቹን መስአላ አስማኡላህ ሁስና ላይ ከወሰድኩባቸው ስማቸውን ከሚያነሷቸው ዓሊሞች አብዱል ቃድር ጀላኒ ናቸው ቀደሰላሁ ሩሃ ያለ ነው የሚገልጿቸው ስማቸውን እንኳን ሲያነሳው ሩሃቸውን አላህ ይቀድሰውና ያለ ነው የሚገልጸው አብዱል ቃድር ጀላኒ ምን ይላሉ የሚገርም አገላለጽ አላቸው فاستأذنت باب الصلاة የሶላትን በር ከፈትኩ ብዙ ሰጋጆችን አየሁ ይላሉ የሐጅን በር ከፈትኩ ብዙ ሁጃጆችን ተመለከቱ የጾምን በር ከፈትኩ ብዙ ጿሚዎችን አገኘሁ የሰደቃ በር ብዙ ሙሰሰዲቆች አየሁ فاستأذنت باب الذل የውርደትን የመተናነስን በር ቆረቆርኩ فوجدت حفارغ ይላሉ ባዶ ሆኖ አገኘኋት ይላሉ فهلموا إليه ተከተሉኝ ይሉ ነበር ለአላህ የሚደረግ መተናነስ ለአላህ ክብር ሲባል የሚሰጥ ውርደት ውድያ ሲገባን ልባችን ውስጥ የአላህ ባርነት ሲገባ የመخلوቁ ምንነት ይጠፋባል ይሄ መخلوቅ የሚባለው ነገር የምሰጠው ክብር ለሰው ልጅም ለማንኛውም ፍጡር አላህ እንዲያከብረው እንደሰጠው ታከብራለ ከዛ የበለጠ ግን ለመፍራት ለሱ ባሪያ ለመሆን እንትን አይደለም ይጠፋባል እስልምና ታሪክ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ኡመ ሆነው እሳት ውስጥ ገብተው ከእሳት ነፃ የወጡ ዓሊም አሉ እኮ አይደለም ከታቢዮች ውስጥ አስወድ አልአንስ የሚባል ነብይ ነኝ ብሎ የተነሳ የመለ እሳት ላይ የጣላቸው ዓሊም ነበሩኩ እሳት ላይ ሄዱ ሲባሉ እርግጠኛ ሆኖ ነው እሳት ውስጥ የገቡት እሳቱ ሳይቃጥላቸው ነፃ የወጡት ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ከነብዩ ኡመት እንደ ነብዩላህ ኢብራሂም እሳት ላይ ተጥሎ እሳት ሳይነካው ያወጣውን ጌታ ያሳየን ጌታ
ምስጋና ይገባው እያሉ ግንባራቸውን የሳሟቸው ዓሊም እንትን አይደለም ይሄ ልክ መخلوቁ የፍጡር አቅም ባዶ እንደሆነ ሲያሳይህ አላህ ሲሰጥህ ይጠፋብሃል ምንም ኃይል ይዞ ቢመጣ ምንም አቅም ቢኖረው ባዶ ይሆንብሃል ትልልቅ ዓሊሞቻችን አሉ በስልምና ታሪክ ውስጥ ብዙ ማንሳት የሚቻሉ ነገሮች አሉ ይሄ ለአላህ ብቻ የምናደርገው ውርደት የኛ የባርነት ስሜት ወደ ሰይድና ሙሳ አለይሂ ሰላም ታሪክ ልመለስ በኒ እስራኤሎች ከዛ ከፊርዓውን ነፃ ወጥተው አላህ Subhanahu Wa Ta'ala አንድ መዲና እንዲከፍቱ ነው ያዛቸው አይደለ ቤተ ሐኑንን አንዲት ከተማ ድል አድርገው እንዲገቡ ክፈቱ ታገሉ ፍልስጤም ምድር የተስፋይቱ ምድር ለናንተ እውን ትሆንላችኋለች ተባሉ ነገር ግን በባርነት ስለኖሩ በዚህ በውርደት ስለኖሩ ማሸነፍ የሚባል ነገር አምሯቸው ላይ ጠፍቷል እዚህ ነው فقاتل انت وربك انها هنا قاعدون አንተና ጌታህ ታገሉ እኛ ቁጭ ብለን እንጠብቀሃለን ድሉ ሲመጣ ጥራን እንገባለን አሏቸው አላህ እነዚህ አይነት ሰዎች ለአመለ ፊም ተስፋ የሌላቸው ሰዎች እንደሆኑ አወቀ ስለዚህ ቲያህ ነው በመድር ላይ ወሰነባቸው መጥፋት ለዛውም ጊዜን ገድቦ ወቅትን ወስኖ 40 አመት በመድር ላይ ይለፋሉ የተስፋይቷን ምድር ግን አይገቧትም አለ አላህ Subhanahu Wa Ta'ala የተስፋይቱ ምድር ሙሳም አላዩዋትም እንኳን አለይሂ ሰላም 40 አመት ለምንድነው አላህ በቁርአን ላይ የገደበው ይላሉ ዑለማው እስላም የተፍሲር ምሁራኖች የአንድ ሰው እድሜ በቂ ደረጃ የሚደርስበት የማሐከለኛ እድሜ የሚባለው 40 አመት ነው ከዛ በላይ የኖረ ሰው ደግሞ 40 አመት ከዛ በኋላ ከኖረ ለሞት ቀረበ ነው አይደለም ስለዚህ በቃ ያቺ ጊዜ ለነሱ እንደሆነች አዲስ ትውልድ ነው የተፈጠረው ከነሱ የተወለደው አዲስ ኃይል ወጣት በልጅነቱ ባርነትን ውርደትን ያላየ ለማንንም ያላጎነበሰ አጎብዳጅ ያልሆነ አስመሳይ ያልሆነ ዛሬኛ ማህበረሰብ እንጎዳው እኮ በዚህ ነው አይደለም ቃታው ራሳችንን ዝቅ አድርገን ክብራችንን ጥለን የተሰጠንን ትልቅ ቦታ ዘንግተን ባሪያ እንሆናለን ያን ጊዜ አላህ ተወጣው ብሎ ይለቃል إذن እነዛ ሰዎች ለነስር አይሆኑም ተባሉ ለነስር የሚሆን አዲስ ትውልድ ያስፈልግ ነበር እነ የሹዕ ኢብኑ ኑን ወጡ የሹዕ ኢብኑ ኑን ማለት ሰይድና ሙሳ አለይሂ ሰላም ሰይድና ኸድር ጋር ሲሄዱ እግረኛ የነበራቸው የ6 አመት ልጅ ነበር ያ ወጣት ከልጅነቱ ያየው የአላህ Subhanahu Wa Ta'ala ታላቅነት ነው የነብዩ ሰለላሁ የነብዩ ሙሳ አለይሂ ሰላምን ቁድራን ነው ኢልም ነው ኢማን ነው የተመለከተው ይሄ ውድያ ዚል ባርነት ውስጥ አልኖረም ተራው ተገለበጠ አብዛኞቹ ትልልቆች ሞቱ ትግሉን ሙሳ አልፈዋል እሱ እየመራ መጣ ፍልስጤም ምድር ለመክፈት እሱ እየመራ መጣ ትግል አደረጉ ረጅም ቀናት ተዋጉ ቀኑ ሙሉ ተዋግተው ፀሐይ ጠለቀች ምሽቱ ገባ እንግዲህ ጦርነት ላይ እዛ ምንም አይነት ዘመናዊ የሆነ ብርሃን የሚያመጣ መሳሪያ የለም ፀሐይ ስትጠልቅ ያው ጦርነቱ ይቆማል ድል ያደረጉ ይያለ ፀሐይ ልትገባ ሆነች ፀሐይ ከገባች እንደገና ተደራጅተው አቅማቸውን አጠናክረው ራሳቸውንም እንትና አድርገው ይመጣሉና በዚሁ በደከሙበት ድል አድርጎ መግባት ነበረበትና እነዛኛዎቹ አላህ እንዴት ከተማን ክፈቱን ይረዳችኋል ይያላቸው አንተና ጌታ ታገልኛ እንጠብቀሃለን አሉት ይሄ ግን ምንድነው ያለው ፀሐይ ልትገባ ስትል ፀሐይና ያናገራት አንቺ ፀሐይ አንቺም ያላህ ፍጡር ነሽ እኔም ያላህ ፍጡር ነኝ ጦርነታችን እስክንጨርስ ድረስ ባለሽበት ቁሚ ብሎ ፀሐይዋን አዘዛት ይባላል ሻብ መخلوቅናት ቆመች ፀሐይዋ ቆመች ድል እስኪያደርጉ ድረስ ፀሐይ አልጠለቀችም እዚህ እኔ ረዳችኋለሁ ታገሉ ብሎ አላህ ፍርሃትን ይመረጠ እዚህ ደግሞ ተሐዲ የሚያደርግ ፀሐይን እንዳትገቢ ብሎ ፀሐይን ማስቆም የሚችል ኃይል መጣ ወጣት ነዚህ ነው አላህ انهم فتية امنوا بربهم وزدناهم هدى አላቸው የአላህ ብርሃን የተሰጣቸው ውስጣቸው በኢማን የተሞላ ጠንካሮች ኢማን መገለጫ የሆኑ ለኡማው ብርሃን የሆኑ ሰዎች አሉ ይሄ ወጣትነት ነው እዚህ ወጣትነት ጋር ነው እኔ እናንተ ወጣት ነን ወጣት የሆናችሁ ልጆች እድሜያቸው አንደር ኤጅም ሆናችሁ ከ15 አመት እስከ 25 እስከ 35 በዛ እድሜ ውስጥ ያላችሁ ወጣቶች ምን ላይ ነን ያለነው አይነ ነህኑ من هؤلاء የትነን ያለነው ብለን እንፈትሽ ያለፍንበትን የኖርና ያለነውን ተጨባጭ ለዚህ ነው ምን ያስፈልገናል እኛና ራሳችንን ስናስብ እኛና ያለንበት ተጨባጭ በጣም ተራርቋል መቀራረብ አለበት ለዚህ ደግሞ ለውጥ ያስፈልጋል
ለለውጥ ደግሞ ምን ይፈልጋል ብናል ቁርአኑ እንዳለ እንቅስቃሴ ይፈልጋል حتى يغيروا ما بانفسهم ነው ለለውጥ እስካልተነሳችሁ ድረስ ለውጥ አይመጣም በሐዲስ الصحيح እንደተገለጸው في صحيح البخاري ላይ انما العلم بالتعلم والحلم بالتحلم والصبر بالتصبر ነብዩ ሰለላሁ ዐለይሂ ወሰለም እውቀት በመማር ነው የሚመጣው ትግስት በመታገስ ነው የሚመጣው ቻይነት በመቻል ነው የሚመጣው ዝም ብሎ የሚገኝ ነገር አይደለም ማለት እንትን ይፈልጋል ትግል ይፈልጋል እንቅስቃሴ ይፈልጋል ጥረት ይፈልጋል ሁሉም ያንተን ጥረት ታክሎበት ነው ውጤት የሚመጣው ስለዚህ የለውጥ ስናስብ የኛ ጥረት ያስፈልጋል ማለት ነው ለዚህ ለውጥ ራሳችንን ማንቀሳቀስ ራሳችንን ማዘጋጀትና እኔ አነ ለሃ የሚል ትውልድ መሆን ይችላል ابن حجر العسقلاني بلوغ المرام كتاب ታውቃላችሁ አለ ብዙ ወጣቶች ያው እንግዲህ መጀመሪያ ሐዲስ ሲቀራ بلوغ المرام ፍቅህ كتاب ይቀራ የአህካም كتاب بلوغ المرام የጻፉት ابن حجر العسقلاني ናቸው ابن حجر العسقلاني شرح البخاري ማላቸው ابن حجر العسقلاني ابن حجر የተባሉበት ምስጥር አለ ابن حجر የተባሉት የድንጋይ ልጅ ማለት ነው ابن حجر ኢልም እየቀሩ አልገባቸው አለና በቃ እኔ ኢልም ለኢልም አልተከለኩም ለኢልም አልተፈጠርኩም ትቼው ሊሄድ ብለው ትተውት ሄዱ መንገድ ላይ ውሃ ያጠምቷቸው ውሃ ሊጠጡ አንድ የውሃ ጉድጓድ ላይ ደረሱና ውሃው ጉድጓዱ ውሃው የሚወጣው በገመድ እየተሳበ ፕላስቲክ ነው የሚወጣው ገመዱ ከመቆየት የተነሳ ገመዱ እየተመላለሰ ድንጋዩን ሰርስሮታል ድንጋዩን እንትን ከፍታ አድርጎታልና ድንጋይ በገመድ እንዴት ይሄን ድንጋይ መሰርሰር የቻለ ገመድ እኔ እንዴት የኔ ጭንቅላት እንዴት ለኢልም እንዴት በፍጹም አሉ ተመልሰው ገቡ ابن حجر ብለው ወጡ ለዚህ ነው በቃ ይችላልለው መሆን ይቻላል አንድ ዓሊም አንድ ደረሳቸው እንደዚሁ ትምርት እሱ ይቀራል እሳቸው ጋር የሚረዳውና ኢልም እየቀራ እሱን የሚቀልበው ግን ወንድሙ ይሰራል እሱ ይቀልባልና ምን አላቸው ለሸኹ እስከመቼ ድረስ ተረጁኝ እኖራለሁ ያሸ እኔ ከዚህ በኋላ ተረጁኝ መኖር የለብኝም እኔም ሰርቼ ለሌላ መርዳት እፈልጋለሁና በቃ ቂራአቱን ላቁመውና ሂጄ ልስራና ራሴንም ሌሎችንም ረድቼ ኢልም ይዛለሁ ይላቸዋል ማሻአላህ ትልቅ ሐሳብ ነው ያሰብከው ብለው ሸኹ ፈቀዱለት ዓሊም መንገድ ላይ ሲሄድ ግን የሚገርም ነገር ገጠመው አንድ ክንፉ የተመታ አሞራ ወይም ደግሞ ንስር ክንፉ ተመቶ ወድቆ አገኘው ግን በህይወት አለ ይሄ ክንፉን ተመቶ ወደቀ ንስር ከየት አምጥቶ ነው ምግብ የሚበላው ምንድነው ብሎ ሁኔታዎቹን ይከታተል ጀመር ይጠብቅ ጀመርና ሌላው ንስር ምግብ ይዞ መጥቶ ያን የተጎዳ አሞራ ወይም ንስር ሲመግበው ተመለከተ ሳይ እንዴ ይሄንን የወደቀ የተሰበረ አሞራ የመገበ ጌታ እኔማ የአላህን ኢልም እየተማርኩማ በመገብ ይገባኛል እንጂ እመለሳለሁ ብሎ ተመልሶ ሄደ ሸኹ ጋር ሸኺየው ሲመለስ ለምን ተመለስካሉት የገጠመውን ነገር ነገራቸው መንገድ ላይ እንደዚህ አይነት ነገር አይቼ እንደዚህ ከዚህ በኋላ እኔ ደረሳ መሆን አትችልም አሉት ለምን አላቸው ደነገጠና ለምን ተረጁን መሆን መረጥክ ረጁን መሆን ለምን አልመረጥክም አሉት ለምን ሰባራው መሆን መረጥክ ለምን ጠንካራው መሆን አልመረጥክም አሉት ለምን ደካማውን መሆን መረጥክ በቃ ስንመርጥ ይሆነው ለለውጥን ስናስብ መወሰን አለብን محمد الفاتح ታውቃላችሁ አይደል محمد الفاتح فاتح القسطنطينية محمد الفاتح نبي محمد صلى الله عليه وسلم ከነቡዋዎቻቸው ከትንቢቶቻቸው ከተናገሯቸው ومن اشراط الساعه ستفتح الروم وقسطنطينية سيفتحوها نعم الامير اميرها ونعم الجيش ذلك الجيش ብሎ ይገለጹት ሐዲስ አለ ንቡዋ ትንቢት ነው ከየውም القيامه ምልክቶች ቆስጠንጢንያ የዛሬዋ ኢስታንቡል ቱርክ ማለት ነው እና ሮም አውሮፓ ምድር ላይ ሮም በሙስሊሞች ይከፈታል ያን ጊዜ ምንኛ ያማረ መሪና ከማረ ወታደሮቹ ጋር ይከፍታታል የሚል ሐዲስ አለ በሌላ ሐዲስም ላይ ደግሞ ለሚያም አህመድ ሙስሊም ላይ ተዘገበ ሐዲስ አለ ጀይሽ المرحوم وجيش المغفور ኢላ ረሱል ሰለም ያንን ድል አድርገው የሚወጡት አላህ የማራቸው ወታደሮች ናቸው ብለዋቸዋል የቆስጠንጢንያን ፈትህ ታሪክ ስትመለከቱት በጣም ትገረማላችሁ አጃኢብ የሆነ ስራን የተሰራ ይሄን የነብዩ ትንቢት ኡል ለማድረግ ከሰይድና ዑስማን ጀምሮ ሞክረዋል በጣም ከባድ ቦታ ናት ቆስጠንጢንያ ኢስታንቡል ማለት በውሃ የተከበበች ምድር ናት ህስኖች አሉት ጥበቃ ይሄ መጠበቂያ ግንቦች አሏት በጣም ከባድ ነውና ያን ሰብሮ በውሃውን አልፎ መግባት የሚቻል አልሆነ
ይሄን ሁሉ ለማድረግ ግን ሰይድና ዑስማን ተሞከረ አንድ ጊዜ አልሆነም ሰይድና ሙአዊያ ኢብኑ አቡ ሱፊያን ሞከረ አልሆነም ሰይድና የዚድ ኢብኑ ሙአዊያ ልጅ ሁለት ጊዜ ሞክረዋል አልተሳካላቸውም ያ ኒዕመል አሚር የተባለው ለመሆን ነው 11 ጊዜ ተሞክረዋል አልተሳካም ሙከራዎች ሁሉ ፌል አድርገዋል ሰብሮ መግባት አልቻለም ቤዛንጣይን ግን ያችን እስጣንቡል የምትባልን ምድር መክፈት አልቻሉ መሐመድ አልፋቲህ የአሚር ልጅ ነው ባግዳድ ላይ ነው ያደገው በልጅነቱ የሐዲስ አስተማሪው ይሄን ሐዲስ ሲነግሩት እኔ ነኝ የምሆነው አላቸው እኔ ሆናለሁ አለ ቁርአን ሐፈዘ የነብዩን ሐዲስ ሐፈዘ ቋንቋዎች ተማረ ከአምስት ቋንቋ በላይ ይናገር ነበር መሐመድ አልፋቲህ ይሄ ሊደርሺፕ ላይ የጦር መሪነት የጦር ልምድ ምናምን በሚገርም ብቃት ሁሉንም ያዘ የ23 አመት ወጣት ሆኖ ነው ቆስጠንጢኒያን ወይም ደግሞ ኢስታንቡልን የከፈተው ያ ሁሉ ትልልቅ ሱሐባ ሞክሮ እሱም ሊገባ ሲል የደረሰበት ፈተና ቀላል አልነበረም ጦርነቱ በጣም ፈታኝ ነበር ልክ የሆነው ግድግዳ ሰብረው ሊገቡ ሲሉ ከላይ የፈላ ዘይት ይልቁባቸዋል ምናምንና መርከቦች አድርገው መርከቦቻቸውን ያቃጥሉባቸዋል ለመጀመሪያ ጊዜ ሰርጓጅ መርከብ የሰራው እሱ ነው በዛ በትግሉ ታሪክ ውስጥ ሁሉንም ያደረጉበት ፌል ያደረገ የጦር መሪዎቹ ሁሉ ባክህ በቃ አልተሳካም ህዝብ አለቀ ከዚህ በላይ ይብቃን ይያሉት ላ እንችላለን ይነበርሱ ፍጹም ጃንሰጥ እስከ መጨረሻው ድረስ እንከፍታለን እንግዲህ አንዱ ጀግናው ነው ደምቶም ቆስሎም ተመቶም የመጀመሪያዋን የነሱን ላ ኢላሃ ኢላላህ ባንዲራ ግንባቸው ላይ ሰብሮ ገብቶ በዛንጢኖችን ድል ያደርገው የድል ባንዲራውን ያውለበለበው ወጣት ነው መሐመድ አልፋቲህ ዛሬ ቱርክ ሄዳችሁ የምትሄዱም ሰዎች ታዩታላችሁ ሁሉም ቦታ ፋቲህ ነው የሱ ታሪክ ግዴታ እንዲታወስ አስገድዷል ይሄ ዘመን ተሻጋሪ ሆነ ማንነት ይሄ በትውልድ የማይቆም የሆነ ስም ሁለት ሶስት እድሜ የሚኖሩ ሰዎች ሁሉ ጊዜ በየስሙ በየሶላቱ ስሙ ይነሳል በየአዛኑ ስሙ ይነሳል መሐመድ አልፋቲህ ቱርክ ላይ በየአዛኑ አዛን ተደርጎ ሲያበቃ ስማቸው ተነስቶ ዱዓ ከሚደረግላቸው ከሱሐባዎቹ ጋር ተጨምሮ አንዱ የሱ ስም ነው በቃ ሙጅበር በዛ አይነት እድሜ በዛ አይነት ወጣትነት የአሚር ልጅ ሆኖ እንደዛ አይነት ቁዋ ኢራዳ ይዞ ይወጣ በቃ ይሄ በትክክል ወጣቶች ሚናቸውን ሲያቁ ማድረግ የሚችሉት ነገር ማሳያ ነው የዑመር ኢብኑ አብዱል አዚዝ ልጅ ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ታውቃላችሁ ዑመር ኢብኑ አብዱል አዚዝ የኸሊፋነቱን ቦታ ሲይዙ ድንገት ነው እንግዲህ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን ሊሞት ሲል ከነበረው ከዛ ቤተሰብ እንተቃል አድርጎ ወደ ዑመር ኢብኑ አብዱል አዚዝ አብዱል መሊክ ኢብኑ መርዋንን ልጅ ነው የሚያገቡት ዑመር ኢብኑ አብዱል አዚዝ ኸሊፈቱል ኻሚስ ናቸው የሰይድና ዑመር ዙርያ ናቸው ልጅ ናቸው ታውቃላችሁ የሰይድና ዑመር ኢብኑ ኸጣብ ዘር ናቸው ምትገርም እናት ነው የወለደቻቸው ይህ ዑመር ኢብኑ አብዱል አዚዝ እንግዲህ 2 አመት ከ6 ወር 30 ወራት ነው በአሚርነት ያስተዳደሩት ምድራችን ላይ ፍትህን አስፍነው ሁሉን ነገር ዘካ የሚቀበል ሰው የጠፋው በሳቸው ዘመን ነው ዛሬ ሰው ለስልጣን ብሎ ምን ያህል ዋጋ እንደሚከፍል ያየን ነው አይደለም ወሲያ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን ሲሞት ወሲያ ከትቦ ነው የሞተው ዑመር አብዱል አዚዝ ኸሊፋነቱን እንዲወርሱ መስጂድ ላይ ፖስታው ተከፍቶ ስማቸው ሲጠቀስ በጣም እየተንሰቀሰቁ ሲያለቅሱ መስጂዱ ሁሉ ተናጋና ሰው ሁሉ ዙሮሳቸውን ያይ ነበር ሳይ ዑመር ኢብኑ አብዱል አዚዝ ናቸው በፍጹም አሉ እኔ እንዲህ አይነትን ሐላፊነትና አማና አልሸከምም መሪ አልሆንም ይሄንን ሪቃበ ላይ ያስቀመጣችሁትን ሐላፊነት ዛሬውን አንሱልኝ አልሆንም የሚሆናችሁን ሰው ምረጡ አሉ ህዝቡ ግን አንተ እንጂ ማንንም አይመራንም አላቸው ልክ ከዛው ጀመረ መሪነቱ የመሪዎቹ ሐፍላ መንቀሳቀሻ ይሄ የሚሄዱበት ሰረገላ ምናምን ተሰብስቦ ሲመጣ ምንድነው አሉ ይሄ ኸሊፋው ስርዓት ነው ከዛሬ ጀምሮ አንተ ዑመር አይደለህም ኸሊፈት ዑመር አብዱል አዚዝ ነህና እንግዲህ ከኖርማል ሰውነት ተቀይረህ መሪ ሆነሃል ላሉ በቅሎዬን አንጡልኝ አሉ እኔ ዑመር ነኝ ትናንትም ዑመር ነኝ ዛሬም ዑመር ሆኜ ነው የምቀጥለው የተለየ ማንነት የለኝም ቤተ መንግስት በግቡ ሲሏቸው እኔ ቤተ መንግስት አልኖርም ሌላ ጉዳይ ነው እኔ የምጎኖረው እዛችሁ ጭቃ ቤት ውስጥ ነው ብሎ ነው ጭቃ ቤት ውስጥ ነው ያስተዳደሩት ዑመር በሚያፈስ ቤት እየኖሩ ነው ኡማውን ይመሩት
በህይወቱ ዑመር ኢብኑ አብዱል አዚዝ አንድ ጊዜ ነው ሐጅ ያደረገው ሊሞት ሲል ይናገር ነበር ይባላል እንደው አላህ ወፍቆኝ በዚህ አመት እንደው አላህ ሐጅ ቢያስደርገኝ ይላል አንተ ኸሊፋ ነህ ሙስሊሞች አሚር ነህ ለምን ሐጅ አትደርግም ተነስታ አትሄድም ሲሏቸው አይ ገንዘብ የለኝም ይላሉ እንዴ ያገር እየመራ ሙስሊሞች ሀብት እንጂ እኔ መች ነውና ይሉ ነበር ረዲየላሁ ዐንሁ የተለየ ስብዕና ነው ዑመር ኢብኑ አብዱል አዚዝ ይሄ የምታዩቸው ዑመር ኢብኑ አብዱል አዚዝ ዑመር እንዲሆኑ ከረዳቸው ብዙ ጊዜ መሪዎች ልጅ ፋሲድ ናቸው አይደለም ዑመር ኢብኑ አብዱል አዚዝ ልጅ ግን አብዱላህ የ19 ዓመት ልጅ ሆኖ ነው አባቱ ኸሊፋነትን ሲሾሙ ማስጠንቀቂያን የሰጣቸው ትልቅ ኃላፊነትን ተሸክመሃል የኡማ አማናን ይዘሃል ሐቅ ጠብቀህ ከመራህ እኛንም ቤተሰቦችህንም ትጠብቃለህ አኸራችንን ታሳምራለህ አንተ የምታጠፋው ጥፋት አንተን ብቻ አይደለም እኛንም ቤተሰቦችህንም ነው ዋጋ የሚያስከፍለን አባት ያቋም ይኑር አላቸው ይዛልቅ ፍትሃ ይሁን የሰዎችን መዛሊም የተበደሉ ሰዎችን ሐቅ መልስ አላስተኛላቸው ዑመር ነገ የምትለው ነገር አይኖር ዛሬ ሁሉንም ፈጽም ይያለ والله ይላሉ ልጃቸው ቀድሞ ነው የሞተው ዑመር ኢብኑ አብዱል አዚዝ እና አብዱላህ ኢብኑ ዑመር እሱ ሲሞት በጣም አለቀሱ ቀብሩ ላይ ቆመው በመድር ላይ አቋም እንዲኖርኝ እንድጸና ያደረገኝ እሱ ነበር ይላሉ ረዲየላሁ የአሚር ልጅ የኸሊፋ ልጅ አስቡት ሁሉ ነገር የሞላለት ልጅ ግን እሱ አኺራ ነበር የሚያስጨንቀው ስለ አኺራ ነበር የሚለፋው አባቱን ያስጠነቅቅ ነበር አባቱን ያስፈራራ ነበር ይሄ ወጣት ነው ዛሬ ትንሽ ገንዘብ ሲመጣ እንዴት ነው የሚያረጋን መሬት አይበቃንም እኮ ወጣቶቻችን መሬቱ ይጠበናል መረገጥ ይጨንቀናል ሁሉን ነገር ለመሆን እንፈልጋለን ከኛ በላይ ሰው የለም ሰው እናሳንሳለን ይሄ አይደለም ከሁሉም ጥላው ይሄዳል ላንተ ፈተና ሆኖ ይመጣል አላህ Subhanahu Wa Ta'ala በብዙ መልኩ ያሳልፈው ይሄው ነው ሰው መሰረቱን ሲይዝ ማንነቱን ሲያውቅ በትክክል ለዛ ዓላማ ሲኖር ምንም ነገር ይምጣሱና ማይህዙ አንቀጣቅጠው እንደዚህ መወዛወዝና መወላወል ውስጥ አይገባ ምንድነው ወደ خلاص ወደ መጠቅለያ ሐሳቤ ልግባና እንግዲህ እስካሁንም ስናነሳቸው እንደነበረው ይሄ ወጣትነት ትልቅ አቅም ነው ብዙ ነገር መስራት ይቻላል መለወጥ የምንችላቸው ብዙ ነገራቶች አሉ መቀየርም እንችላለን ሐቂቃ እኛ እስከተለወጥን እኛ ቋም እስከያዝን እኛ ኃላፊነታችን እስከገባን ድረስ እስልምና ታሪክ ብዙዎቹ በወጣቶች ነው ትልቅ ደረጃ የደረሰው በታሪካችን ውስጥ ትልቅ የሚባሉ መሪዎች ቅድም እንዳልኳችሁ እንደነ ጣሪቅ ኢብኑ ዚያድ ስፔንን ድል አድርገው ከገቡት ከሙሳይን ኑሰይር ጋር የበርበር ወጣት ነው ሞሮኮ ገጠር ዳርቻ ውስጥ የነበረ ወጣት እንትን ነበር ግን የነበረው ሂማ የነበረው ቁድራ ከአንዲት ገጠር መንደር ወጥቶ የአንደሉስን ባህር ተሻግሬ ይሄንን ኺላፋ እዚህ ምድር ላይ እንዲቆም አድርገዋለሁ የእስልምናን ዒዛ ወይም ደግሞ ሲቪላይዜሽን ገነባለሁ ይያለ ባህር አቋርጦ ህልም ያልም የነበረ ወጣት ነው አድርጎታል ሐቂቃ መሆን ችሏል ማድረግም ይቻላል የመጨረሻ አንድ ታሪክ ልንገራችሁና በዛ ዘጋለሁኝ መሆን እንደምትችሉ ብዙ ጊዜ እናገራለሁ በበኒ ኡመያ ታሪክ ውስጥ ሁለት ሰዎች አሉ በበኒ ኡመያ ታሪክ ውስጥ በጣም ትልቅ ተጽዕኖ ፈጣሪ ተብለው የሚታወቁ የበኒ ኡመያ ኺላፋ ከሞተ በኋላ እንግዲህ ያው ሙአዊያ ኢብኑ አቡ ሱፊያን አስሉ ናቸው ትልቅ ሱሐባ ናቸው من الداهية العرب ናቸው እንግዲህ አራት ከተመሰከረላቸው በጣም ስማርት ከነበሩ ጭንቅላቶች ከያዙ የአረቢያን ምድር ምርጥ ሰዎችና ስብዕና ናቸው እስልምና ታሪካቸው በዕልሙም በወርኡም በተቅዋውም በመሪነቱም ትልቅ ሚና የነበራቸው ሰው ናቸው በተለይ በእንትን ላይ በዚህ በእንትን ታሪክ ውስጥ በበኒ ኡመያ ስርዓት እንግዲህ ያው እስልምና ስርዓት በእስልምና ኺላፋ ታሪክ ውስጥ ያው ብዙ ገጭ ገዋለ ሁልጊዜም የታሪካችን አሻራ ሁሉ ነገር ምርጥ አልነበረም በታሪካችን ውስጥ የተስተዋሉ የሚያሳዝኑ ልብን የሚሰብሩ በኒ አባሶች ኺላፋውን በኒ ኡመያን ሲጥሉ በጣም አስከፊ ነገሮች ተስተናግደዋል በበኒ ኡመያ ስርዓት ውስጥ ይሄ ሙልክ አልአዱድ ተወራራሽነት በመምጣቱ እንደነ ሐጃጅ ኢብኑ ዩሱፍ አይነት ሰዎች ተከስተው በእስልምና ታሪክ ውስጥ ብዙ የታሪክ አሻራን መጥፎ ታሪክ እንዲጻፍ አድርገዋል በቃ ይሄ የታሪካችን መነታ አካል ነው መማሪያችን ነው ጥፋቱ ሁለት ሰዎች በተለይ የበኒ ኡመያ ስርዓት ላይ መጨረሻው ላይ ከወደቀ በኋላ ሁለት ሰዎች በታሪክ ይወሳሉ አንደኛው ሶቅር ቁረይሽ በመባል የሚታወቀው ብቻውን ከበኒ አባሶች አምልጦ ሄዶ አንደሉስ ላይ ስፔን ላይ የበኒ ኡመያን ኺላፋ የዘረጋው
ሰው ሱቅ ቁረይሽ በመባል የሚታወቀው ሰው አለ ሁለተኛው ከዛ ታሪክ ውስጥም ሌላው አንድ ሰው ነበር ታሪኳ እንትን እንዳይል ከወቅቱ አንፃር ባጭሩ እሱ ታሪክ ውስጥ ልግባ ሶስት ሐማሮች ነበሩ አህያ ጫኞች ጓደኛ ማቾች ባህያ ቃም ያመላልሱ ከሰል ምናምን የሚጭኑ መንገድ ላይ ሰው እንግዲህ እቃም ያመላልሱ ምስኪን ችግረኛ ሰዎች ከለታት አንድ ቀን ሶስቱ ሰዎች አንድ ምሽት ላይ እንግዲህ ለይለተል ጁምዓ ወይም ኸሚስ ምናምን ተቀምጠው ዱዓ ያደረጉ ወሬ ያወራሉ እና መርቀን ብሎ አንዱ እንግዲህ አይታወቅም ምን እንደወሰደ እኔ ወደፊት አላቸው ኸሊፋ ስለመሆን ኸሊፋ ሰው ምን ልስጣችሁ ምን ትፈልጋላችሁ ተመኙ አላቸው ደነገጡ ከመሃል ለዛ አይነት ምርቃና ምን ነክቶት እንደመጣ ለሱ ሐማር አህያ ነጆች ናቸው ስለ ኺላፋ ስለ ንግስና ስለ ስልጣን ስለ ቤተ መንግስት ጉዳዩም ታሪኩም አይመለከታቸውም አያውቁትም እና ኸሊፋ ሲሆን ምን እንዳደርግላችሁ ትፈልጋላችሁ ተመኙ አላቸው አጥቶንም ተወላለህ ክርክር ሆነ መጨረሻ ላይ አንደኛው ጓደኛው በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው ይሄ ሰውዬ ሊሆን ይችላል ስለዚህ ይሻለው ምን ትፈልጋለህ ኸሊፋ ሰው ምን ላደርግልህ አለው ኸሊፋ ስትወለኒ 100,000 የወርቅ ዲናር እንደዚህ ይሄን ያክል ፈረሶች ዘመናዊ የሆነ ፓላስ ቪላ እነዚህን እፈልጋለሁ አለው ሌላ አስተላ ይበቃኛል ማሻአላህ ላንተ እንዳልክ አንተኛው ሰለው አልፈልግም አለው ለምን ስለማትሆን ይሆናል በፍጹም አትሆንም አለው ከሆንኩስ አለው ከሆንክማ እንደው በስፔን ምድር ላይ የዛን ጊዜ ይሄ ቁርጡባ ወይም ኮርዶቫ ያቺ ታላቋ እንግዲህ ለ800 ዓመት ስፔን ማለት በእስልምና ኺላፋ ውስጥ የኖረች ምድር ናት ኮርዶቫ እስልምና ታሪካችን ትልቁ አሻራ ከነበረባቸው ምድሮች ውስጥ ነው እና ቁርጡባ ላይ አህያ ጀርባ ላይ ሰቅለኝ ፊቴን አዙረህ ከተማዋን አዙረኝ አለው እንደው ይሄ እንትን ሙስተሂድ ስለሆነ አሁን እንግዲህ አህያ ጫኝ የነበረ ሰው ኸሊፋ ለመሆን በአህያ ጫኝነቱ ቀጥሎ አይሆንም መቼም አይደል አንድ መንግስት ሰራተኛ ሀብታም ሊሆን ይችላል አይችልም በቃ ያው ካልሰረቀና ጉቦ ካልበላ በስተቀር ይሄው ነው ካልኩሌሽኑ ምንው ግን እንደ ሐላፊነት ከገንዘብ በላይ የሆነ ትልቅ የሆነ መስኡልያ ትልቅ የሆነ ሐላፊነት ትልቅ የሆነ ክብር ያለው ነገር አለ አይደል ሰውን ከማገልገል የበለጠ ለሰው ሐላፊነትን ተሸክሞ ከመምራት የበለጠ ነገር የለም ያው ምድራችን ላይ እንደዚህ አይነት ሰዎች ማግኘት ከባድ ቢሆንም በዘመናችን ግዴታው ሀብታም ለሆን ንግድ ውስጥ መግባት አለብህ ወይ መለወጥ አለብህ ያው ንግድ ነው ፈጥነህ የምትፈልገው ነገር ለማሳካት የምትችልበት ስለዚህ ይሄም ሰው የመቸም አህያ ነጅ ሆኖ ኸሊፋ መሆን አይታሰብም ወደዛ ስቴፕ ሊወስደው የሚችለው ነገር መምረጥ አለበት ከአህያ ነጅነት ወጥቶ ምን ይቀጠራል ፖሊሱ ነው ይቀጠራል ፖሊስ ሆነ ነገሮች እየተገለባበጡ ይሄዱ ያደገ መጨረሻ ላይ ምን ሆነ የኮርዶቫ የዛች ቁርጡባ የፖሊስ አዛዥ ሆኖ ተሾመ በዚህ መካከል በወቅቱ የነበረው የበኒ ኡመያዎች ኸሊፋ ሳይታሰብ ድንገት ይሞታል ድንገት ሲሞት የሱን ምልክ የሚወርሰው የሱን ንግስና የሚወርሰው የነበረው የሱ ልጅ ነው ልጁ 12 ዓመት ልጅ ነው የ12 ዓመት ልጅ ብቻውን ማስተዳደር ስለማይችል በሞግዚት ነው የሚያስተዳድረው ስለዚህ ሞግዚት ያስፈልገዋል ማን ይሁን ተባለ ማን ይሁን ሲባል ጠብ ሆነ በኒ ኡመያዎች እኔ ካልሆንክ ሊገዳደሉ ሆነ እርስ በርስ ሊጠፋፉ ሆነ በጣም አሳሰባቸውና የበኒ ኡመያ ሽማግሌዎች በስንት ዋጋ ከፍለን የገነባናትን ሀገር በስልጣን ብለን ልናጣት ነውና ቆም ብለን ማሰብ አለብናል በቃ አንድ ሰው መሆን የለበትም ሶስት ሰው ይሆኑ ሶስት ሰዎችን ምረጥና ሞግዚቶቹ ሶስት ይሆኑ እነሱ በሶስት ውስጥ ነውና ኦኬ ሶስቱም ይሆኑ ሲባል ሶስቱም ማን ይሆኑ እኔ ልሁን የሚለው ነገር ሌላ ችግር ፈጠረው ስለዚህ ምን ወሰኑ የበኒ ኡመያ ሽማግሌዎች በጣም ስማርቶች ነበሩና ይሄን ምድር ላይ ያለንን ሐቅና ኺላፋ ከመናጣው ከበኒ ኡመያ ውጭ ሆነ ሰው ስልጣኑን ያስተባል ሞግዚቶቹ ሶስት ይሆኑ ተባሉ በወቅቱ የነበረው የሀገር ውስጥ ሚኒስተር የጦሩ አዛዥ የፖሊስ አዛዡ ሶስቱ ሰዎች ሞግዚት እንዲሆኑ ተወሰነ አቅማቸው ደክሞ ስልጣናቸው አደጋ ላይ ወድቆ ስለነበር በሶስት አቅጣጫ ተወረው የተወሰኑ መሬቶቻቸው በወራሪ ኃይል ተነጥቀዋል እነዚህ ሁሉ ፈተና አሉባቸው በመሐከላው ያለው ነገር ጥሩ አልነበረም እንግዲህ እንትኑ ተጀምሮ ያስተዳደሩት ይያለ የጦር አዛዡ ከነዚህ ከጠላት ጦሮች ጋር ስምምነት ሲያደርግ ተገይቶ በክህደት ከስልጣኑ እንዲነሳ ተደረገ እስር ቤት ገባ ቀጠለ ወዚር ዳخልያው ደግሞ አላግባብ ገንዘብ ሲሰበስብ ተገኝቶ እሱም ገባ ማን ቀረ ይሄ ወጣት ቀረ ያ ሐማር የነበረ ሰው እሱ ሆነ ሞግዚቱ ነው የሚያስተዳድረው ብቻውን ሲያየው ያው በኒ ኡመያዎች ነፃነት ነፈጉት ማለት ጣልቃ እየገቡ
ልጁን እንዲያድርግ ይሉታል የሱ ሚና ሳጡት ምን አደረገ ልጁን ከሌሎች በኒ ኡመያዎች ቆረጠው ካለሱ ትእዛዝ እንዳይንቀሳቀስ ካለሱ ትእዛዝ እንዳይወስን አደረገው ምክንያቱም አገር ማዳን አለብኝ ብሎ ወሰነ አገር ማዳን አለብኝ ብሎ ሲወስን ልክ ያንን የልጁን ሐላፊነት በዚህ አይነት ከገደበ በኋላ ምን አደረገ ሶስት ነገሮችን ሰራ እቺን አገር ከነበረችበት ለመለወጥ አሁን ካለችበት ውድቀት ለማንሳት ሶስት ነገር ያስፈልጋል አንድ አገር እንዳገር መለወጥ የሚችለው በወጣት ነው ወጣቱ አኽላቁ ጠፍቷል ስነ ምግባሩ ወድቋል ፈስዷል ስለዚህ ምን እናርጋለን በስምና ታሪክ ላይ ትልቅ ሚና የነበራቸው በኒ ኡመያ የሚታወቁ ዑለማዎችን ከያሉበት ጠርተን ዱዓቶችን አምስተን አኽላቅ ትምርት ይሰጥና ማህበረሰቡን ወጣቱን ወደ ዲኑ ይመልሱት ወደ ማንነቱ ያምጡታል ሁለተኛ ሌላ የወታደራዊ አቅም ነው በሶስት ቦታ ተወረዋል መሬታቸው ተወስዷል አሁን ባሉበት አቅም ጦርነት መግባት አይችሉም ጠንካራ ጦር መገንባት አለበት ስለዚህ ምን አለ ጦር እስኪገነባና ጠንካራ ኃይል እስኪያቆም ድረስ ከጥላቶቻቸው ጋር የ10 አመት የጦር ስምምነት ቃል ኪዳን ተገባባ ላይነካኩ ስምምነት ውስጥ ገባ ነሱ ጠንካራ ጦር መገንባት ጀመረ ሌላው ኢኮኖሚ ነው ተሳድ ነው እና ኢልም ነው አሉ የተባሉ በበኒ ኡመያ ጭንቅላት ውስጥ ሚና የነበራቸው ሰዎች ከያካባቢው በከፍተኛ ክፍያ አምጥቶ ዕውቀታቸውን እንዲያፈሱ ለሀገር እድገትና እንዲሁ የተሻለ ለውጥ መስራት እንዲችሉ አደረጋቸውና ተሳድየን የመጨረሻውን ስራ ሰሩ እነዚህ ነገሮች በ10 አመት ውስጥ አሳካ ጠንካራ ጦር በ10 አመት ገነባ ሶስቱም ወራሪ መጡትን የሶስቱንም ኃይል አሸንፎ አገሪቱን ነፃ ወጣ ወጣቱንም ወደ ዲን መለሰ መሳጅዶች የኢልም መናኸሪያ ሆኑ ኢልም የሚቀራባቸው ዳዋ የሚደረግባቸው ትውልዱ እስላምን ሩህ የሚሸት አኽላቅ የተገነባበት ማህበረሰብ ተፈጠረ ኢኮኖሚያቸውን በዛው ልክ አደገ ጠንካራ ይሆናል እንግዲህ ስልጣኑ በሱ እጅ ሆነ 10 አመታት 20 አመታት ፈጅቶ ይሄንን አገር እንዳገር ስፔንን በዚህ አይነት መልኩ እየመራት ቆየ ልክ እንግዲህ ነገሮች ተረጋግቶ ሀብቱም መጥቶ ሀገርም ሰላም ሆኖ ሲመጣ ያን ጊዜ ቁጭ ብሎ ማውራት መጫወት ድሮት አለ ምቾት አለ ተጀመረ ሚኒስትሮች ጋር ቁጭ ብሎ ሲያወራ እነዛ የድሮ ጓደኞቹ ተዛሩስ የዛሬ 20 አመት ጥሏቸው የመጣው አህያ ነጆች ሚኒስትሮቹ እዚህ ቦታ ላይ ሁለት አህያ ነጆች ከሌና ከሌ የሚባሉ ነበሩ ፈልጋችሁ ካሉበት አምጡልኝ ተሄዱ ያላህ ስራ እንደዛው ነው እዛው አህያ ነጃቸውነታቸው ላይ አሉ እንደዛው አህያ የነዱ ነው ህማሮች ናቸው ና ተመጣ የቤተ መንግስት ሰዎች መጣው ምናምን ቤተ መንግስት ተፈልጋላችሁ እኛ ቤተ መንግስት ምን አግብተናል መጀመሪያ ማን ይምራም ማይምራም ማያውቁም እነሱ ሀገር እንዴት ተተዳደር ስለ ሀገር ጉዳያቸው አይደለም እነሱ ምን ተፈጥሮ ነው እኛ ቤተ መንግስት ምን ሄድ በቃ ተፈልጋችኋል ተባሉ ተይዘው ገቡ ሱ እንግዲህ 20 አመት ነው መሪ ሆኗል ስልጣንና አለ ሀብት አለ ተለውጧል ተቀይሯል እነሱ በዛው ናቸው ታቁኛላችሁ አላችሁ ያውቁት አልቻሉም በፍጹም ሊወጣላችሁ አልቻለም የዛሬ 20 አመት በፊት እናንተ ጋር የነበረ አንድ አህያ ነጂ ሌላ ሶስተኛ ሰው አልነበረም ማለት በጣም ደነገጡ እሱ እንደሆነ አወቁት እንግዲህ አንተ ምን ነበር የተመኘው አለው እኔ 100,000 ዲናር ወርቅ ቤት ቪላ እንደዚህ አትክልት ቦታና እንደዚህ ተመኘሁት የጠየቀውን ጠየቀው አራው ሌላስ ሲለው ሌላ የለም ማለት አይ ነበር አስተዋውሳለሁ በፍጹም ይሄው ነው አለ ነበር ብለህ ብትዋሽ ግን ይሄንንም አልሰጥህም ነበር እውነቱን ስለተናገርክ ስጡት አለ አንተኛው ሲል ረስቻለሁ አለ ነላስታውሰው ማለት እንዴት አስተዋውሳለሁ አመት አልፏል እንዴት ታስተዋውሳለህ አይ ተናገር አለው ነገሩን አምሮ ሲዝበት ሲያው በቃ ገባው እንደው በአላህ ይሁንብህ በልጅነት ጓደኝነት ይሁንብህ እንደው ተው ይቅር እንደው አፍ በለኝ አለው ላ ፍጹም አለው ምን ነበር የተመኘው እንዴ ብዬ ነበር አለ በሉ አለ እዛ ሰዓት አብዱላህ ኢብኑ አምር ፈረስ አምጥታችሁ በፈረስ ጀርባ ላይ አድርጋችሁ በአህያ ጀርባ ላይ አድርጋችሁ የኮርዶቫን ከተማ ይዛችሁት እየዞራችሁ ይሄንን ሰው አስተዋውቁት አላህ ቃዲር እንደሆነ ማድረግ እንደማይሳነው ሰው ለውጥ ከተንቀሳቀሰ መሆን እንደሚችል ለኡመቱ ምስክር እንዲሆን አድርጉት አዙሩት በከተማው አላቸው ይቻላል መሆን የማይቻል ነገር አለ ብላችሁ እንዳታስቡት ሙስተሂል ነገር የለም ዛሬ ብዙ ነገር ወድቆናል ዛሬ ብዙ ነገር አተናል ዛሬ ብዙ ነገር ከኛ ጆቷል ነገር ግን ሩቅ ነው ብላችሁ እንዳታስቡት እኛ ለለውጥ እስከተዘጋጀን ድረስ እንደርስበታለን ይሆናል ግን ለዚህ ባለቤት ያስፈልጋል እኔ ነኝ ብሎ የሚነሳ ትውልድ እኔ ነኝ ይሄን መስራት የምችል የሚል አካል ያስፈልጋል እኔ ነኝ ይሄ ባለቤቱ እኔ ነኝ ይሄን መሆን የምችለው የሚል እንደ ትውልድ እንደ ማህበረሰብ ከኛ ውስጥ ያስፈልጋል ስለዚህ ይሄ ስሜት በውስጣችን እንደ ወጣት
ለውጥን ስናስብ በዚህ ስሜት ውስጥ እንድንኖር ነው መልእክቴን ማስተላልፈው ሐቂቃም ደግሞ ይቻላል ማይቻል ነገር አለ ብላችሁ እንዳታስቡ ይቻላል ይሆናል ስለዚህ ወጣቶች ለለውጥ ከተነሱ አገርን ማህበረሰብን ዓለምን ኡመታቸውን መጥቀም የሚችልና ለዲናቸው ብዙ ነገር ማስቀመጥ የሚችል ስራ መስራት ይችላሉ ኢንሻአላህ እንደዛ ከሚሆኑት እንድንሆን ሁሉ ጊዜ ስናስብ ኡሳማ ብን ዘይድን እና ሙሐመድ ብን ፋቲህን ሌሎችንም እነዛ ምርጥ የነበሩ በስና ታሪክ ውስጥ ያለፉ ወጣቶችንና ለሰው ዘር አሻራቸውን ጥለው ይወጡ ሁሉ ጊዜ እንድናስባቸው እንድናፍቃቸው የሚያስገድዱ የሆኑ ስብዕናዎችን እናስታውሳቸው እኛ የትነን እነሱ የት ናቸው እነሱ ሙተዋል ዛሬ ስማቸው ሐይ ነው እነሱ አልፈዋል ዘመናት አልፈዋል ሺህ ዓመት ተቆጥሯል ዛሬም ግን ስማቸው ከፍ ብሎ ይወሳል ይናፈቃሉ ምድር ላይ በክብር ይወሳሉ ዱዓ ይደረግላቸዋል እነዛ ለመሆኑ መመኘት ዑለማው እስላም ምን ይላሉ ቀብርህ ቀልብህ ነው ልብህ ነው ይላሉ የትኛው መሆን ትፈልጋለህ አንተ ምረጥ ይላሉ እሱ ነው ቀብራችን ከነማን ጋር መሰለፍ እንፈልጋለን ከየትኞቹ ተርታ መቆም እንፈልጋለን የው መልቂያማ እነማን ጋር ስማችን እንዲጠራ እንሻለን እነማን ጎን መቆም እንፈልጋለን ምርጫው ዛሬ ነው እንምረጥ ነው ምለው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ